ሰላም ወደ ተመልካቾቼ ሀብታሙ ለገሰ ነኝ። በዚህ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ በተሰኘው የዩቲዩብ ቻናሌ የተለያዩ የኢኮኖሚክስ ነክ ጉዳዮችን ይዤላችሁ እንደመቅረብ ይታወቃል። ኦፍ ኮርስ ኦልሞስት ላለፉት 5 ወራት ማለት ይቻላል ብዙ አክቲቭ አልነበርኩም። መጀመሪያ 1-3 ወር ያው ቻናሌ ሀክ ተደርጎብኝ ነበረ። ከዛ በኋላ ደግሞ 2 ወሩን በግል ምክንያት በተለይ ደግሞ በዋናነት ከስራ ጋር በተያያዘ ምክንያት አልነበርኩኝም። አሁን ግን በሰፊው እመለሳለሁ። እንግዲህ ዲግሪም ላይ ማስተርስ ላይ የምናስተምራቸውን ተማሪዎች ኦልሞስት ክላሶች ጨርሰናል። ስለዚህ የተወሰነ ፍሪ ጊዜ ይኖረኛል ብዬ አስባለሁ። ስለዚህ በእነዛ ጊዜያቶች አብረን እንቆያለን ማለት ነው። ዩቲዩብ ላይ በደንብ አክቲቭሊ መጣ ነው የሚሆነው። ስለዚህ ዛሬ ያው ከዚህ በፊት ሰርቼው የነበረ ከአመታት በፊት ነገር ግን ብዙም ትኩረት ያላገኘ ችግሩ ደግሞ አሁንም እየባሰ የመጣ አንድ ጉዳይ ይዤ መጥቻለሁ። ይሄም የዋጋ ግሽበት ነው። ያው ሃይፐር ኢንፍሌሽን የሚለው ቃል በእርግጥ በቀጥታ በዋጋ ግሽበት ብቻ ላይ ተካ ይችላል። ኢንፍሌሽን የተለያየ አይነት ደረጃ ስላለው ክሪፒንግ አለ፣ ብዙ አይነት ኢንፍሌሽኖች አሉ። ከሶስትም አንጻር ዲማንድ ፑል እና ኮስት ፑል ኢንፍሌሽን አለ። ግን ሃይፐር ኢንፍሌሽን ያው የመጨረሻው ደረጃ ላይ ሲደርስ ያለው የዋጋ ግሽበት ነው። ስለዚህ እሱን የተያያዘ አንዳንድ ነገሮችን እንድናይ ወደን እስኪ አብራችሁኝ ቆዩ። እንግዲህ እዚህ ላይ የምናያቸው ነገሮች ምንድን ናቸው? ያው ዓለም ላይ የተከሰቱ ዋና ዋና የሚባሉ የኑሮ ውድነቶችን ነው የምናየው። ከዛ ተነስተን ለእኛ ሀገር የሚሆን ነገር ማስቀመጥ ከቻልን ለማየት እንሞክራለን። ዓለም ላይ በኑሮ ውድነት በጣም የተፈተኑ ሀገሮች አሉ። በአንደኝነት ደረጃ የምጠቀሰው ሃንጋሪ ናት። ሃንጋሪ አንድ ወረቀት ላይ አንድ መኒ ዲኖሚኔሽን እስከ 100 ኳንቲሊየን ማሳተም የበቃች ሀገር ናት። ይሄ ማለት 20 ያለው ቁጥር ያሳተመች ሀገር ናት። ከዛ ቀጥሎ የምናገኘው ዚምባብዌ ነው። ከዚሁ ከአፍሪካ ሀገር ዚምባብዌ ደግሞ አንድ ወረቀት ላይ እስከ 100 ትሪሊየን ዶላር እስከ ማሳተም ደርሳለች ማለት ነው። እነዚህ ነገሮች እንግዲህ ዲቴይል ለማወቅ ወረስት ኢን ሂስትሪ የሆኑትን የሃይፐር ኢንፍሌሽኖች አንድ በአንድ አብረን እናያለን። በመጀመሪያ ደረጃ ፊሊፕ ካጋን ያስቀመጠውን ዴፊኒሽን ነኝ። አንድ አሜሪካን ኢኮኖሚስት ነው። እንግዲህ ፊሊፕ ካጋን ምንድን ነው የሚለው? አንድ ሀገር ሃይፐር ኢንፍሌሽን ገጥሟታል የሚባለው መንዝሊ ኢንፍሌሽኑ ከ50% በላይ ሲበልጥ ነው። ከዛ በታች ከሆነ ሃይፐር ኢንፍሌሽን አልደረሰም። ኦፍ ኮርስ ኢንፍሌሽን አለ፣ ግን ሃይፐር ኢንፍሌሽን ለመባል ከ50% በላይ ከበለጠ ኢንፍሌሽን ሬቱ ያ ሃይፐር ኢንፍሌሽን ይባላል ነው። ስለዚህ እነሱን እንግዲህ ሃይፐር ኢንፍሌሽን ዓለም ላይ የገጠሙትን እንደ መማሪያ እንዲሆን ከታሪክ እንድንማር ይሄንን ሪሰርች ፔፐር እንድናነበው ጋብዛችኋለሁ። እንግዲህ ይሄ ወርልድ ሃይፐር ኢንፍሌሽንስ የሚል ታይትል ያለው ሪሰርች ነው። ጉግል ላይ ወርልድ ሃይፐር ኢንፍሌሽን ብትሉ መጀመሪያ ላይ የምታገኙት ፔፐር ነው። ስለዚህ ሃንክስ እና ክሩስ ናቸው ይሄንን ፔፐር የሰሩት። ስለዚህ ስቲቭ ሃንክስ እና ኒኮላስ ክሩስ የጆን ሆፕኪንስ ዩኒቨርሲቲ መምህራን ናቸው። ስለዚህ እና ተመራማሪዎች ናቸው። እነሱ የሰሩት ሪሰርች ነው። እዛ ላይ ቤዝ አድርጌ ነው ማለት ነው አሁን ዓለም ላይ የገጠሙ በጣም ወረስት የተባሉ የሃይፐር ኢንፍሌሽኖችን የምናየው። አብስትራክታቸው ላይ ያስቀምጠዋል። ወደ 56 የሚሆኑ ነው በቴብል መልክ ያስቀመጡት። ዓለም ላይ የገጠሙ በተለያየ ጊዜ የገጠሙ የኢንፍሌሽን አይነቶችን ነው ያስቀመጡት። በዚህ መንገድ ነው ለመዘርዘር የሞከሩት። ሲዘረዝሩ ምንድን ያደረጉት? የሀገሪቷ ስም አለ። ከዛ የሃይፐር ኢንፍሌሽን አፕን ያደረገበት ዓመት አለ፣ ያለቀበት ዓመት አለ። ከዛ በጣም ሃይስት የነበረው ሃይፐር ኢንፍሌሽን የነበረበት ወር አስቀምጠዋል። በዛው መጠን ደግሞ ትልቅ የሚባለውን የመኒ ዲኖሚኔሽን አስቀምጠዋል። ሃይስት የነበረውን መንዝሊ ኢንፍሌሽን ሬትም አስቀምጠዋል። እና ደግሞ ፕራይስ በየምን ያህል ሰዓቱ ነበር ደብል ሲያደርግ የነበረውን የሚለውን አስቀምጠዋል። የከረንሲ ታይፓቸውን ታይፕ ኦፍ ፕራይስ ኢንዴክስም አስቀምጠዋል ማለት ነው። እነዚህ ነገሮች እንዳለ የ56 ሀገራትን አስቀምጠው ነበረ። ስለዚህ የመጀመሪያ እንግዲህ የምንጀምረው ከአምስተኛ ነው፣ ከግሪክ ነው የምንጀምረው። እንግዲህ ግሪክ ላይ የነበረው ሃይፐር ኢንፍሌሽን የኢንፍሌሽን ፐርሰንቱ 13800% ነው የነበረው። እንግዲህ አሁን በጣም ትልቅ ቁጥር ነው። እኛ እንግዲህ አሁን 30 ምናምን ደርሶ ነበረ። አሁን ደግሞ 10 ምናምን ቤት አካባቢ ነው። ብሔራዊ ባንክ እንደሚለው ከሆነ ምን ያህል እየፈተነ እንደሆነ ለሁላችንም ግልጽ ነው። ስለዚህ ግሪክ በአንድ ወቅት 13800% ኢንፍሌሽን ገጥሟት ነበር ነው። በአግባቡ ማኔጅ ካልተደረገ የየትኛውም ሀገር ወደዚህ ደረጃ መድረሱ አይቀርም። እንግዲህ ግሪክ የምትታወቀው በፊሎሶፊ ጤና ላይ ባደረገችው አስተዋጽኦ፣ ኢቭን ኢኮኖሚ ላይም ቀላል የሚባል አስተዋጽኦ የላቸውም። የመጀመሪያው ብሮች መካከልም የነሱ ነው ተብሎ ይታመናል። እንግዲህ 13800% ድረስ የሚደርስ የኑሮ ውድነት ኢንፍሌሽን ገጥሟቸው ነበር ማለት ነው ግሪኮች። በዋናነት ደግሞ ለዚህ የሚጠቀሰው የነበሩበት ጦርነት ነው። የዓለም ጦርነት ላይ መሳተፋቸው ከአጠቃላይ በጀታቸው 1/3 ወይ ደግሞ 3/5 የሚደርሰውን ያህል ለሚሊተሪ ፐርፐዝ ማዋላቸው
እንዲሁም ደግሞ ከዛ በተጨማሪ ደግሞ ከታክስ የሚሰበስቡት ገቢ መንግስት ከታክስ የሚሰበስበው ገቢ ከአጠቃላይ ከጂዲፒው 6% እንኳን ከአጠቃላይ ከመንግስት ወጪ 6% እንኳን ከቨር የማያደርግ ስለነበረ በጣም በከፍተኛ ሁኔታ በኢንፍሌሽን ተቀጥቷል ማለት ነው። መጨረሻ ላይ ምንድን ያደረጉት ዩሮፒያን ዩኒየን የተቀላቀሉት እንግዲህ ከዚህ ችግር ለመውጣት የግድ የዩሮፒያን ዩኒየን ሜምበር መሆን ነበረባቸውና 1981 አካባቢ ዩሮፒያን ዩኒየን ሜምበር ሆኑ። 2001 በፈረንጆች ደግሞ ከፈረንጆች ሚሊኒየም በኋላ ማለት ነው ዩሮ መጠቀም ጀመሩ። በዚህ መንገድ ከኢንፍሌሽን ሊያመልጡ ችሏል ነው። አራተኛ ላይ የምናገኛት ጀርመኒ ናት። ጀርመኒም እንግዲህ ዓለም ላይ እንደው ብዙ ጊዜ የጀርመን ነው ቀድሞ የሚጠቀሰው፣ ግን ጀርመን አራተኛ ናት። 25900% ነው የነበረው መንዝሊ ኢንፍሌሽን በጣም ትልቁ። እንደው ለንጽጽር ያህል ሎፍ ኦፍ ብሬድ አንድ ዳቦ 1922 ላይ 163 የጀርመን ማርክ ነበረ 1922 ላይ። ኢሚዲየትሊ ሴፕቴምበር 1923 ላይ 1.5 ቢሊዮን እንግዲህ የምናወራው ስለ ዳቦ ነው ቢሊዮን ጀርመን ማርክ ገባ ማለት ነው። ከዛ ኢሚዲየትሊ ኖቬምበር 23 ላይ እንግዲህ ከሴፕቴምበር ወደ ኖቬምበር 200 ቢሊዮን ነው የገባው ማለት ነው። ምን አንድ ዳቦ ቢኮዝ ኦፍ ዋት ኢንፍሌሽን። አሁን እዚህ ጋር መገንዘብ ያለብን ነገር ብር ወረቀት ነው። ብር ምንም ሌላ ተአምር የለውም፣ ወረቀት ነው። እላዩ ላይ ምን ይላል? እላዩ ላይ ለአምጪው እንዲከፈል በህግ ያስገድዳል የሚል ጽሁፍ ስላለው ብቻ ነው የምንገበያይበት እንጂ ይሄ ብር ኢንትሪንሲክ ቫሊዩ ኦልሞስት ዜሮ ነው። ፌስ ቫሊዩ ብቻ ነው የሚለው ያለው እላዩ ላይ 200 ብር የሚል ፌስ ቫሊዩ ነው ያለው እንጂ ኢንትሪንሲክ ቫሊዩ የለውም። ብርን ልክ እንደ ሳህን ነው መቁጠር ያለባችሁ። አይበላም ብር ይዞ የሚመጣው ነገር ነው የምንበላው የምንጠቀምበት። ልክ ሳህን ላይ ያለው ምግብ ነው እንጂ የሚበላው ሳህኑ እንደማይበላው ሁሉ ማለት ነው። ብር ሚዲየም ኦፍ ኤክስቼንጅ ነው፣ ስቶር ኦፍ ቫሊዩ ነው፣ ዩኒት ኦፍ አካውንት ነው። ግን ብርን በራሱ ኮንሱም አናደርገው። ለዛ ነው ጀርመን ላይ እንግዲህ አንድ ዳቦ ከ163 የጀርመን ማርክ ተነስቶ እስከ 200 ቢሊዮን የጀርመን ማርክ የደረሰው ማለት ነው። ቢካዝ ኦፍ ኢንፍሌሽን። ዋት ካይንድስ ኦፍ ኢንፍሌሽን? ሃይፐር ኢንፍሌሽን ያለው ማለት ነው። ከውጭ ምንዛሬ አንጻርም ካየ ነው 1914 ላይ አንድ የጀርመን ማርክ 4.2 የአሜሪካን ዶላር ነበር። ሶሪ አንድ የአሜሪካን ዶላር 4.2 የጀርመን ማርክ ነበር የሚመነዘረው 1914 ላይ። 1923 ላይ ግን ኢንፍሌሽን ከገጠማቸው በኋላ አንድ የአሜሪካን ዶላር 4.2 ትሪሊየን የጀርመን ማርክ ነው የተመዘረው። እንግዲህ ከ4.2 ወደ 4.2 ትሪሊየን ነው የተቀየረው ማለት ነው ቢኮዝ ኦፍ ኢንፍሌሽን። ሶስተኛ ላይ የምናገኛት እንግዲህ ዩጎዝላቪያ ናት። ኦፍ ኮርስ ከዩጎዝላቪያ በኋላ መሀል ላይም ያለች ሀገር አለች ውዝግብ ያለባት፣ ግን ሶስተኛ ላይ ዩጎዝላቪያ ነው የምናገኘው። ኦፍ ኮርስ አሁን እንደ ሀገር አንድ ሀገር ሆኖ ያለ ሀገር አይደለም። ስለዚህ እነዚህ ደግሞ እንግዲህ እንደምታዩት 313 ሚሊዮን የነበረው ማለት 313 ሚሊዮን ፐርሰንት ሃይስት የሚባለው መንዝሊ ኢንፍሌሽን ያስመዘገበች ሀገር ናት ዩጎዝላቪያ። እንግዲህ በዘመኗ እንግዲህ በዛ ሰዓት ፕራይስ በየ15 ሰዓቱ ደብል ያደርግ ነበር። 100 ብር ከነበረ 200 ብር፣ 200 ብር ከነበረ 400 ብር፣ 400 ብር ከነበረ 800 ብር። አርቲሜቲካሊ ሳይሆን ጂኦሜትሪካሊ ነበር ዋጋ የሚጨምረው ማለት ነው። በዛም ሀገር እንግዲህ አንድ ዳቦ እስከ 500 ሚሊዮን ድረስ ሸጧል ማለት ነው። እንግዲህ አንድ ዳቦ 500 ሚሊዮን ድረስ ሸጥ። እንዳልኳችሁ ነው ብር ወረቀት ነው። ኢንትሪንሲክ ቫሊዩ ብዙም የለውም፣ ፌስ ቫሊዩ ነው ያለው እና በስነስርዓት ማኔጅ ካልተደረገ በዚህ ሌቭል ፐርቼዚንግ ፓወሩ ሊቀንስ ይችላል ነው። እንግዲህ የቅርባችን የምናገኛት ዚምባብዌ ናት። ዚምባብዌ እንግዲህ አሁንም ድረስ በጣም በከፍተኛ የሆነ ኢንፍሌሽን የምትመታ ሀገር ናት። ዋናው ምክንያት ተደርጎ የሚታሰበው እንግዲህ የጀርመንም ወሰዳችሁ የዚምባብዌም ወሰዳችሁ ጦርነት ነው። አንዳንዶቹ የማያገባቸው ጦርነት ላይ፣ አንዳንዶቹ ተገደው የገቡበት ጦርነት ላይ ገብተው ጦርነት ላይ በሚገቡበት ጊዜ ካምፓኒዎቻቸው የሚፈልገውን ያህል አያመርቱም። የሀገሪቶቹ መንግስታት የሚያስፈልጋቸውን ያህል ገቢ መሰብሰብ አይችሉም። ከግብር የሚያስፈልጋቸውን ያህል ገቢ መሰብሰብ አልቻሉም ማለት ደግሞ ያላቸው አማራጭ ብር ማተም ነው። ብር አላግባብ ካተሙ ኢኮኖሚ ውስጥ የሚደፋው ብር፣ ኢኮኖሚ ውስጥ ኢንጀክት የሚደረገው የሚረጨው ብር ኢኮኖሚው ከሚያመርተው ምርት አንጻር በጣም ከፍተኛ ከሆነ ወደ ኢንፍሌሽን ይሄዳል ማለት ነው። ስለዚህ የብር የመግዛት አቅም በከፍተኛ ሁኔታ ይቀንሳል። ስለዚህ ዚምባብዌ የዚህ ተጠቂ ናት ማለት ነው። ነጮችን ከማባረሯ ጋር ተያይዞ ከአጎራባች ሀገራት ጋር ጦርነት ውስጥ መግባቷ ጋር ተያይዞ የመጡ ችግሮች ናቸው ማለት ነው ለዚህ ደረጃ የሚደርስ የኢንፍሌሽን እንዲጋለጡ የሆነው ማለት ነው። ስለዚህ 79 ቢሊዮን
600 ሚሊዮን የሚደርስ ሪከርድ የተመዘገበበት ኢንፍሌሽን የገጠማቸው ማለት ነው። ሶ እንግዲህ በዛ ሰዓት ባግ ኦፍ ሹገር ለመግዛት 90 ቢሊዮን ያስፈልግ ነበር ማለት ነው። አንድ ሰው 90 ቢሊዮን ካለው ነው አንድ ማዳበሪያ ስኳር መግዛት የሚችል የነበረው። ወይ ደግሞ አንድ ሰው 150 ቢሊዮን ኖሮት 4 እንቁላል ነው የሚገዛው። ከቁርስ የዘለለ ነገር አይደለም ማለት ነው። ሶ ቢሊዮነር ነህ ግን ደግሞ ኢን ዘ ሚን ታይም ደሃ ነህ ማለት ነው። ሶ ቁጥር ነው፣ ብር ቁጥር ነው። ፐርቼዚንግ ፓወር እስከሌለው ድረስ ቁጥር ነው። ሶ ይሄንን ታክል ለማድረግ እንግዲህ ያው ትራንዛክሽን ኮስቱም ሃይ ስለሆነባቸው ብርን ማጓጓዝ ገበያ ላይ መገበያየት ራሱ ከባድ ስለሆነ ብሮችን በጋሪና በመኪና ይዘህ ሄደህ ገዝተህ የምትመጣው ዕቃ ግን በፌስታልና በእጅ የምትይዘው ነገር እየሆነ ስለተቸገሩ አንድ ወረቀት ላይ $100 ትሪሊየን እስከ ማሳተም ደርሰዋል ማለት ነው። ምክንያቱም የመግዛት አቅም ስለሌለው ብሩ። ለምሳሌ አሁን እኛ ሀገር ላይ ትልቁ ብር 200 ብር ነው። ልክ እንደዛ የእነሱ ትልቁ ብራቸው $100 ትሪሊየን እስከ መሆን ደርሷል ማለት ነው። ዓለም ላይ ትልቅ የሚባለውን ከረንሲ። ከዛ በኋላም 22 ላይ ዚግ የሚባል ከረንሲ ያሳትመዋል። ፐርቼዚንግ ፓወሩን ለመጨመር ሙከራዎች አድርገዋል። ከወርቅ ጋር ለማገናኘት ሙከራ አድርገዋል። ግን ስቲል ዚምባብዌ በኑሮ ውድነት በኢንፍሌሽን የምትፈተን ሀገር ናት ማለት ነው። እንግዲህ በመጀመሪያ ደረጃ የምናገኛት ሃንጋሪ ናት። ሃንጋሪ እንግዲህ ዓለም ላይ የተከሰተውን በጣም ከፍተኛ የሚባለውን የኑሮ ውድነት ያስተናገረች ሀገር ናት በኳንታይል ደረጃ የሚለካ። እንግዲህ ሃንጋሪ ላይ በየ15 ሰዓቱ ዋጋ ደብል ያደርግ ነበር። በየ15 ሰዓቱ ዋጋ ይጨምር ነበር። በየ15 ሰዓቱ ዋጋ በቃ ደብል ያደርግ ነበር ሃንጋሪ ላይ። እንግዲህ ብላክ ማርኬትን በጣም ተጣጥፎ ነበረ። ይህንን ታክል ለማድረግ የአገሪቷ መንግስት እስከ ዴዝ ፔናልቲ ድረስ የወሰደ ነበረ። ምክንያቱም ሰዎች እንዳለ ያላቸውን ከረንሲ ወደ ውጭ ምንዛሬ መቀየር ይፈልጋሉ። ምክንያቱም የአገሪቷ ከረንሲ ከቀን ወደ ቀን ዋጋው እየቀነሰ እየወረደ ስለሄደባቸው ማለት ነው። በመጨረሻ እንግዲህ የሃንጋሪ መንግስት ምንድን ያደረገው 100 ኳንቲሊየን አንድ ወረቀት ላይ የማሳተም ስራን የሰራው። በቁጥር ደረጃ ራሱ አልጻፉትም ወረቀቱ ላይ። ምክንያቱም 100 ኳንቲሊየን ማለት 20 ዜሮ ያለው ቁጥር ነው። እንግዲህ 1000 ሚሊየን፣ ቢሊየን፣ ትሪሊየን፣ ኳድሪሊየን ብለን ነው ኳንቲሊየን የምንለው እና በዛ ደረጃ አንድ ወረቀት ላይ እስከ ማሳተም ደርሷል ማለት ነው ቢኮዝ ኦፍ ኢንፍሌሽን። ስለዚህ በዚህ ደረጃ በኢንፍሌሽን ተፈትኗል። አሁን ወደኛ ሀገርም ስንመጣ ተመሳሳይ ነገር እያየን ነው። እንግዲህ የኑሮ ውድነቱ በጣም በከፍተኛ ሁኔታ እየጨመረ ነው። እዚህ ሀገር ላይ ሚድል ኢንካም አላቸው የሚባሉ የጤና ባለሙያዎች፣ የዩኒቨርሲቲ መምህራን በአግባቡ ኑሯቸውን መክፋት አልቻሉም። ለዚህ ደግሞ ዋነኛና ዋነኛ ምክንያቱ የኑሮ ውድነት ነው፣ የብር የመግዛት አቅም መቀነስ ነው። ስለዚህ እኛ ሀገርም ተመሳሳይ ለየት ያለ አይነት ሪዝን አይኖርም። እኛ ሀገርም ዋናው ምክንያት አለመመረቱ፣ ምርት በበቂ ሁኔታ አለመመረቱ፣ ከዛ በበለጠ ደግሞ አላግባብ ብዙ ብር ታትሞ ወደ ገበያው መረጨቱ ነው ማለት ነው። ይሄ ነገር ደግሞ ለዚህ ነገር ደግሞ ምክንያት የሆኑ ነገሮች ደግሞ አሉ። ለምሳሌ የፖለቲካ አለመረጋጋቱ፣ እዚህም እዛም ያሉ ጦርነቶች፣ መንግስት አሁንም ከአጠቃላይ ኢኮኖሚ የሚሰበስበው ታክስ 6% አካባቢ ብቻ መሆኑ ብር አላግባብ እንዲያትምና እንዲረጭ አድርጎታል። ይሄ ደግሞ ከፍተኛ የሆነ የኑሮ ውድነት አምጥቷል ማለት ነው። ስለዚህ በቀላሉ ታክል ማድረግ በሚቻልበት ሰዓት፣ በቀላሉ ሶልቭ ማድረግ በሚቻልበት ሰዓት ችግሩን ማንፈታው ከሆነ ጊዜ በኋላ አሁንም ከ1 ዓመት በኋላ ከ2 ዓመት በኋላ ስንመጣ አቤት ኑሮ ውድነት ማለታችን አይቀርም። ከዚህ በፊት ፌስታል 5 ሳንቲም ነበር 10 ብር ገባ ተብሎ ሲባል ነበር። አሁን ስንት ብር ነው? ነገ ስንት ብር ሊሆን ይችላል? ስለዚህ አሁንም አሳይመንታችንን ማንሰራ ከሆነ መንግስት የሚጠበቅበትን ኃላፊነት የማይወስድ ከሆነ በፊስካልም በሞኔታሪንግ ፖሊሲ በቻለው አቅም ኢኮኖሚ ማረጋጋት ካልቻለ አገሪቷ ላይ ሰላም አምጥቶ የመንግስትን ገቢ የመሰብሰብ አቅም ጨምሮ ከዴፊሲት ማውጣት ካልቻለ አላግባብ ኢኮኖሚ ላይ የሚረጨውን ገንዘብ መሰብሰብ ካልቻለ የመንግስት ኢንቨስትመንቶች ደግሞ ምርትና ምርታማነትን የሚጨምሩ ነገሮች ላይ ብቻ ፎከስ ተደርጎ መስራት ካልቻለ በስተቀር አሁንም የኑሮ ውድነቱ የጨመረ ይሄዳል የሚል ስጋት አለኝ። እንግዲህ እንደምታውቁት ነው የምናመርተው ነገር ራሱ ቤዚክ የምንለውና ነሰሲ ነገር አይደለም። አብዛኛው አሁንም አዳዲስ ቢራ ፋብሪካዎች የተመረቁ ነው እዚያ ጋር ስቲል ዊ አር ኢምፖርቲንግ ኢደብል ኦይል ፍሮም ዘ ሬስት ኦፍ ዘ ወርልድ አይደለም። እስካሁን ዘይት ከውጭ ኢምፖርት እያደረግን ነው፣ ግን ደግሞ አሁንም አዲስ ቢራ ፋብሪካዎች እያስመረቅን ነው እና ያሉ ሪሶርሶች ኢፌክቲቭ ላይ ይጠቀምን አይደለም፣ ማምረት የምንችለውን ያህል እያመረትን አይደለም እና እዛ ላይ ትኩረት ሰጥቶ ቢሰራ አላግባብ የተረጨው ብር ቢሰበሰብ የብር የመግዛት አቅም እንዲጨምር ቢደረግ ሞኔታሪ ፖሊሲም ፊስካል ፖሊሲም ከዛ ጋር
ቢያያዝ ጥሩ ይመስለኛል። እንግዲህ አብሮ ተያይዞ የሚነሳው ታዲያ እንግዲህ ምን እናድርግ ነው። በተለይ ደግሞ ብር ያላቸው ሰዎች ብራችሁን ባንክ ቤት እንድታስቀምጡ አይመከርም። ያው ብር የሌለው ሰው እንግዲህ ሰርቫይቭ ለማድረግ ነው የሞከረው፣ ግን ብር ያላችሁ ሰዎች ብራችሁን ባንክ ቤት እንድታስቀምጡ አይመከርም። በእንደዚህ አይነት ወቅት ቢቻል ኢንቨስት ብታደርጉ፣ ካልሆነ አንድ ሰው እንደው ድንጋይ ራሱ ገዝቶ በበሩ ፊት ለፊት ቢገለብጥ ያዋጣዋል ባንክ ቤት ከሚያስቀምጥ። ምክንያቱም ኢንፍሌሽኑ 30 ምናምን ፐርሰንት ደርሶ ነበር። አሁን ደግሞ 14 17 ይባላል። ባንክ ቤት ግን የሚሰጣችሁ ወለድ 7% ነው። ስለዚህ ስቲል ኪሳራ ነው ማለት ነው። እንደው 14% ነው ብትሉ እንኳን ኢንፍሌሽኑ ባንክ ቤት የሚሰጣችሁ ወለድ 7% ነው። ስለዚህ 7% ትከስራላችሁ ማለት ነው። ከአንድ ዓመት በኋላ የብራችሁ የመግዛት አቅም በ14% ይቀንሳል። ባንኩ ግን የሚሰጣችሁ ወለድ 7% ብቻ ነው። ይሄ ማለት ትከስራላችሁ ማለት ነው። እንደው ምንም ነገር ማድረግ ቢያቀታችሁ ድንጋይ እንኳን ገዝታችሁ በራችሁ ጋር ብትገለብጡት ከዓመት በኋላ ዋጋው ሊጨምር ይችላል፣ ኢንፍሌሽን በዚህ የሚቀጥል ከሆነ። ግን ይሄ ያው ዋና ሶሉሽን ለግለሰብ ደረጃ ነው እንጂ እንደ ሀገር ሶሉሽን የሚሆነው መኒ ሰፕላይን መቆጣጠር እንዲቻል፣ የገቨርንመንት ኤክስፔንቸር በዋናነት የኑሮ ውድነትን ሊያረጋጉ የሚችሉ ነገሮች ላይ ቢሆን፣ ምርትና ምርታማነትን የሚጨምሩ ላይ ቢሆን፣ ኦፍኮርስ አሁን ያለው ስፔንዲንግ እንዳለ ሆኖ ግን ደግሞ አቅጣጫዎች ቢቀይሩ ምርትና ምርታማነትን የሚጨምር ነገር ላይ ቢሆን የኑሮ ውድነቱንም የስራ አጥነቱንም የውጭ ምንዛሬ እጥረቱንም ሊቀርፈው ይችላል የሚል እምነት አለኝ። ተመልሻለሁ። ሀብታሙ ለገሰ ነኝ። በዚህ ቻናል የተለያዩ ኢኮኖሚ ነክ ጉዳዮችን አብረን የምናይ ነው የሚሆነው። አብራችሁን ቆዩ። በጣም አመሰግናለሁ። ቴንክ ዩ